ሩቲ እንግዲህ እውነተኛ ፍቅር ዘላለማዊ እመም ነው። ምንም እረሳዋለሁ ብላችሁ ብታስቡ ራሱ መቼም ልትረሱት አትችሉም። በዛም የመጀመሪያ ፍቅር ብዙ ነገር ያያችሁበት ፍቅር ምን እንደሆነ እየተማራችሁበት ከሆነ በጣም ከባድ ነው። መረሳት ማይቻል ህመም ነው የሚያማችሁ ዘላለማዊ ለማለት እንግዲህ ኢንስታግራሟ ላይ ፍቅር እውነተኛ ፍቅር ዘላለማዊ እመም ነው ብላ ፖስታ ነበረ። አዎ እውነት ነው። ይሄ የማይካድ ሀቅ ነው። የእውነተኛ ፍቅር መቼም አይረሳም። ምክንያቱም ሰው በህይወቱ አንዴ ብቻ ነው እውነተኛ ፍቅር ሊይዘው የሚችለው። ሌላ ሰው ሊወድ አብሮ ሊሆን አብሮ ትዳር ሊመሰርት ይችላል። ግን እውነተኛ ፍቅር መቼም ቢሆን መቼም አይረሳም። ይሄ ሁላችንም የምናውቀው ሀቅ ነው ብዬ አስባለሁ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። የኔ ውድና ወርቅ የሆናችሁ ቤተሰቦች ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ሩትዬ እንግዲህ በኢንስታግራሟ እውነተኛ ፍቅር መቼም ዘላለማዊ እመም ነው መቼም ሊረሳ አይችልም እያለች እንግዲህ ፖስት አድርጋ ነበርና አዎ ይሄ ትክክለኛ ነገር ነው። በዛው ደግሞ የሩትዬ ፍቅርና የአብርሽ ፍቅር ይለያል ማለት ነው። ምክንያቱም ሚዲያ ላይ ነው። ሚዲያ ላይ ያለው ነገር ደግሞ ዘላለም በቃ ሁል ጊዜ የሚወራ ነገር ነው። እነሱ ራሱ መርሳት ቢፈልጉ እነሱ እንዳይረሱ የሚያደርጋቸው ነገር ብዙ ነገር አለ። ሰው አለ፣ ቪዲዮ አለ። በየቲክቶኩ በየፌስቡኩ ስትገቡ የእነሱ ቪዲዮ እና የእነሱ ፎቶ ነው የምታዩት። እና ይህን ነገር ሲታይ ደግሞ ሲያዩ ደግሞ ምን ይሰማቸዋል? በቃ ወደ ኋላ እንመለስ ብሎ ነው ሁል ጊዜ የሚያስቡት እንጂ ወደፊት ራሱ እንኖር ወይም ደግሞ ከሌላ ሰው ጋር ህይወታችን እናካሂድ የሚል ነገር ሀሳብ አእምሯቸው ውስጥ አይመጣም። እና ሩትዬም አሁን ብዙ ነገሮችን እያየች ነው። የእነሱ ፎቶ ተቀነባብሮ ብዙ ነገር ስለምታይ በቃ በየቀኑ እመሟ እየጨመረ ነው የሚመጣው። ታውቃላችሁ። በዛ ላይ ደግሞ ለሱ ብላ ብዙ ዋጋ ከፍላለች። ቤተሰቦቿን ጥላ በቃ ተሰድባለች፣ ተገልብጣለች። ቤተሰቦቿ እናት አባቷ ተገልብጠዋል ለሱ ፍቅር ብሎ ማለት ነው። እና አብርሃም ያ ሁሉ ነገር ረስቶ ዛሬ እንደዚህ ከሄርሜላ ጋር እንደዚህ መሆኑን ብቻ አትዩ። ትላንት ያሳለፉትን ነገር የመጡበትን ነገር ሁላችንም እናውቃለን። እና ፈጣሪ ልቦና ይስጣቸው ለሁለቱ።